እሳት አደጋ በጣም ኤሌክትሪክ ያለበት ኃይል ነው። ኮፒሊንግ ሸራ አድርጉ። ሙሉ ሰፈር ነው የሚያጠፈው። ፍጠኑ። እሳት አደጋና አምቡላንስ በቂ በላይ መጡ። በአጭር ደቂቃ እንድንቆጣጠረው አድርጓል። እሳት አደጋ እናመሰግናለን። በአጭር ጊዜ ተቆጣጥረውታል። እሳት አደጋ ቴንኪው። ምንም አይነት እሳት የለም፣ ጭስ ነው። ከሰዓታት በፊት ያያችሁትን እሳት እንግዲህ ለመቆጣጠር ተችሏል። በቁጥጥር ስር ተይዟል። አልሐምዱሊላህ ረብል ዓለሚን። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድ የተከበራችሁ የተወደዳችሁ ውድ ሷሊሃ ቤተሰቦች እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንግዲህ መግቢያ ላይ ያያችሁትን ጩኸት በርካታ ሶሻል ሚዲያዎች ላይ ሲዘዋወር ተመልክታችኋል። አሁን ከሰዓታት በፊት የተደረገ ርብርብ ነበረ። የድረሱልኝ ጥሪ ሲያቀርቡ ነበረ። እባካችሁ ድረሱልን፣ እዛ ጋር ንብረቶች እየተቃጠሉ ነው። ማህበረሰብ ቤቶች፣ ሱቆች፣ ድርጅቶች ምናምን እየተቃጠሉ ነው። እሳቱ በጣም እየተባባሰ ነው የሚባል ጥሪ ሰምታችሁ ይሆናል። ያንን የሰማችሁ ደግሞ በተለይ በስደት ያላችሁ መድረስ ባትችሉም እንኳን እጅግ በጣም ተጨንቃችሁ ነበረ። አልሐምዱሊላህ ረብል ዓለሚን አሁን ላይ እሳቱን በቁጥጥር ስር አድርጎታሉ። የተፈጠረው ጨርቆስ አካባቢ በተለምዶ መሾለኪያ ተብሎ በሚጠራው አካባቢ ታውቁት እንደሆነ ብዙዎቻችሁ እንግዲህ ብዙ በጣም አዝናችሁ ነበረ። እዛ ጋር የመኖሪያ ስፍራ ነው፣ የድርጅቶች አሉ፣ እንዲሁም በርካታ ሱቆች አሉ፣ በርካታ የስራ ቦታ ነው እና በአጠቃላይ ያው እሳት ንብረት የተወሰነ ቢሆን ይሄን ያህል የሚባል አይደለም። እዚህ ጋር የምትመለከቱት እነዚህ ግንብ ቤቶች ላይ ነበረ በኃይለኛው የተያያዘው። እሳቱንም መግቢያ ላይ ብዙ ያላሳያችሁ እዚህ ላይ ችግር ስለሚፈጥር ብዙም እሳቱን አላሳያችሁም እንጂ በጣም እጅግ አስፈሪ እሳት ነበረ። በጣም ነበር የሚያስፈራው። እንግዲህ እዛ ጋር ደግሞ ቤቱ እርስ በርሱ የተያያዘ ስለሆነ አንድ ቤት ከተያያዘ ያው አለቀለት ማለት ነው። ያው ተያይዞ ነው የሚሄደው የተያያዙ ቤቶች ስለሆኑ። ተመልከቱ እዚህ ጋር እንደ የተያያዙ ቤት አንዱ ከተያያዘ ሁሉንም የሚያያዘው። በዛ ላይ ኤሌክትሪኮች አሉ ምናምን በቃ ባንድ የነበረው ውድመት የሚያደርሰው ማለት ነው። አልሐምዱሊላህ አሁንም ቢሆን ይሄን ያህል የሚባል ውድመት ባይሆንም አልሐምዱሊላህ እሳቱን ተቆጣጥሮታል። ማህበረሰቡ ተረጋግቷል። መግቢያ ላይ ያያችሁትን አይታችሁ ከሆነ ሰው በጣም ተረብሾ ነበረ። እጅግ በጣም አስፈሪ ስለነበረ እሳቱ በጣም ተረብሾ ነበረ። አሁን ላይ እንግዲህ ማህበረሰቡም ተረጋግቷል። ያያችሁት እሳት ጠፍቷል። ሰው ተረጋግቷል። አሁን ላይ ትንሽዬ ጭስ በስተቀር የለም። ይህንን ያደረጉ ደግሞ እሳት አደጋዎች አምቡላንሳቸውን ይዘው መጥተው እሳት አደጋ መኪናዎችን ውሃቸውን ጭኖ እንግዲህ ባደረጉት ርብርብ ያንን እሳት ለማጥፋትና ማህበረሰቡን ለማረጋጋት በቅቷሉ። በጣም ደስ ይላል። ይህንን ላደረጋችሁ እጅግ በጣም ምስጋና ይገባችኋል። እንዲሁም ማህበረሰቡ ደግሞ የነበረው ርብርብ ወላይ ሲያጠፉ በጣም ነው የሚያስደስተው። በቃ ለማጥፋት እዛ ጋር ርብርብ ሲያደርጉ የነበሩ እዚህ ከምታያቸው በሙሉ በቃ በቻሉት ነገር ሁሉ እሳቱን ለማጥፋት ጥረት እያደረጉ ነበር። ምክንያቱም ንብረት ነው፣ ስንት የለፉለት ስንት የደከሙበት። እንዴት አድርጎ ይህን ንብረት አንዲትን ንብረት ለማግኘት ስንት ሰው ወጥቶ ስንት ቦታ ወጥቶ እንደወረደለት የንብረቱ ባለቤት የሆነን የሚያውቀው እና አልሐምዱሊላህ ያው ጉዳት የተወሰነ ቢደርስም ቢሆን አልሐምዱሊላህ ብዙ ቦታ ሳይዛባ በርካታ ንብረቶች ሳይጠፉ እሳቱን በቁጥጥር ስር አድርጎታሉ። እንኳን ደስ አላችሁ። ይህንን ላደረጋችሁ በሙሉ ደግሞ ምስጋና ይገባችኋል። እናመሰግናለን ማለት እንወዳለን። ምክንያቱም እኔ እሳት ሳይ በጣም ነው የምደነግጠው። ከዚህ ቀደም የምታስታውሱ ከሆነ መርካቶ ላይ አንድ ቤት የተያዘው እሳት ነው የብዙ ሰዎችን ንብረት ያወደመው። ብዙ ሰዎች እንግዲህ ከዛ ንብረታቸው ወድሞባቸው ከስራ እስከ መፈናቀል ደርሷሉ። ምክንያቱም አሁን ላይ የኢትዮጵያ ኑሮ ታውቁታላችሁ። እንደምንም ብላችሁ ያቋቋማችሁት ንብረት ሳታስቡት በድንገተኛ አደጋ አጣችሁት ማለት አስባችሁታል? ብቻ የለፋ ሰው ነው የሚያውቀው። ያለፋ ሰው ብትነግሩትም አይገባውም። በጣም ከባድ ነውና እንኳንም ንብረታችሁ አልወደመባችሁ፣ የወደመባችሁ ደግሞ አላህ የተሻለውን ይተካላችሁ ማለት ወዳለው። ውዶቼ ለተጨነቃችሁ በሙሉ ስትጨናነቁ ለነበራችሁ ወይኔ ጉዴ ምናምን ብላችሁ ያው ብዙ ነገር ስታስቡ ነበረ፣ እንኳን ደስ አላችሁ። እሳቱን ተቆጣጥሮታል እላችኋለሁ። አመሰግናለሁ ስለተከታተላችሁኝ። በሌላ ጊዜ ደግሞ በሌሎች መረጃዎች ተመልሰን እስከምንገናኝ ያላችሁበት ሰላም ሁኑልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።